መጥቶ መሰለኝ እና ያ ራሱ አንድ ማስታወሻ ነው። ስለዚህ ያው ምን ለማለት ፈልጌ ነው እኔ ከህይወቱ ወጥቻለሁ በቃ። እሺ ቢያንስ ሩታ በጣም ብዙ አዳምጪኝ እንዴ ምንድነው ዝም ብለሽ አውራሽ ብዙ አዳመጥኩሽ። እኔም ሀሳብ አንዳንዴ አዳምጪ። ያው እንድናወራ እስከጠራሽን ድረስ እኔም እንዳወራ እድሉን ስጪኝ። እንደምንለሽ የራስሽን ሀሳብ ብቻ ኤክስፒሪየንስ አታርጊ እና ለምሳሌ ሀሳብ የለኝም በፊትም እንደነገርኩሽ ነው። እና በተቻለሽ መጠን እስካሁን ብዙ ነገር ሞክረሻል ላይ ነው። አሁንም ከፊበት ትንሽ ሞክሪ፣ ነገሮች ይሳካሉ ብዬ አስባለሁ። እንዳልሽው ነው ብዙ ነገር ትባይ፣ ብዙ ትሰደቢ ትችያለሽ፣ ግን በፍጹም ማንንም ስድብ እንዳሰሚ ቀጥይበት እና ከዛ በኋላ እንግዲህ እሱ ወደ ራስሽ ማምጣት ከቻልሽ ቀላል ነው። የኔ መፈለግና ለመፈለግ እዚህ ጋር ምንም ፖይንት የለውም። ምንም አይነት ፖይንት የሱ ፍላጎት ነው በደንብ ፖይንት ያለው አንቺ ህይወት ውስጥ ገባሽ። እኔ በፈልገው እኔ ባፈቅረው እኔ ወደ እኔና ብለው ብዙ ነገሮችን ማድረግ እችላለሁ። ነገር ግን የኔ ፍላጎት እዚህ ጋር ምንም አይነት ፋይዳ የለውም ለአንቺ። የሱ ፍላጎትና የሱ ስሜት ነው አንቺ ጋር ቫልዩ ሊኖረው የሚችለው ገባሽ። እሱ ሳይፈልግ ሲቀር ነው አይ ቲንክ ወደ እኔ እየመጣሽ ያለሽ እና እኔ ደግሞ በእንደዚህ አይነት መንገድ በምን አይነት መንገድ አንቺ መርዳት እንዳለብኝ አላውቅም። እኔ እና እሱ መለያየት ነበር። እኔ እና እሱ በቃ ተለያይተናል። አንቺም የራስሽን ነገር ሞክረሽ እሱን ወደ አንቺ ማምጣት ከቻልሽ ነው። ካልቻልሽ ግን በቃተሽ ቁጥር እኔን እየመጣሽ ለምን እንደዚህ ያደረግሽ አትበይኝ። እኔ ሀሳብ በጣም ግልጽ ነው ለማናችሁም ለሁላችሁም። ላንቺ ግልጽ አይደለም ሩት ፈልጊሉ። አንቺ እንደ ሴት ልጅ ለሌሎች ሴቶች ታስቢያለሽ አይመስልም። ኤኒዌይስ ችግር የለውም። አንቺ ለሌሎች ሴቶች ወይም ደግሞ ከዚህ በፊት በነበረን ነገር ለኔ እንደ ሴት አስበሽልኝ ታውቂያለሽ አላሰብሽም ምናምን የሚለውን ምንም አሁን ማተር አያደርግም። ብታስብ እኔ ውስጥ ምን የሚፈጥረውም የሚቀንስ ትዩናይቼ መገመት እችላለሁ አይደል? ሰላም ያሳድራል። አዎ እና መሰለሽ ኤኒዌይስ ነገ አስቤበት ታሳውቅሻለሁ። ነገር ግን የሀሳብ ግልጽ ነው። ሰምቼ የማላውቀው ባልሽን ተይልኝ ለኔ ላርገው አንቺ ቁርጡን ንገሪው ለአብርሽ ንገሪውና ተህይወቱ ውጪ ብላ በአይነ በፈጣጣ የመጣች አይናውጣ ሄርቤላ የምትባል እሷ ለራሷ ማድረግ የተሳናት ጊዜ አብርሽ በቃ አልፈልግሽም ስላላላት ዝም ብሎ ሲያጃጃላት ስላለ የሚስቱ መግጫ እያደረጋት ሚስቱን ለማስተካከል የሚሄድበትን መንገድ ገብቷታል እኮ መግባቱ። ነገር ግን ሩታን ተይልኝ እናንተ አረ ፋሚሊ ወደ የተያረ ነው። አረ ነርን ነው ሴት ልጅ የዝህን ያህል ራሷን ዝቅ አድርጋ ታይልኝ ባልሽን ስትል እንዴት ነው እናንተ? ስሜቱ እንዴት ነው? አይ ሩታ ሀብቴ እኔ ምን ላድርግሽ? ምን ረዳሽ ያቻት እሱ ስላልፈለገሽ እሱ ለአንቺ በቃ ስላልመጠንሽው አልፈለገሽም። እኔ ምን ላድርግሽ አለቻት። ለራስሽ ማድረግ ከተሳነሽ እኔ ምን ልሆን? እኔ ተውኩኝ እኮ በቃ ከህይወቱ ወጥቻለሁ። እሱ ነው እየመጣ ያለው። ቢመጣም ለልጁ ስል ነው እንጂ እኔን ፈልጎኝና ፈልጌው አይደለም። እባክሽ እዛው በምትጅበት መልኩ ራስሽን ቀይር ያለቻት። እውነት በጣም ነው የሚያስጠላው። በጣም እኔ እንደዚህ አይነት ህይወት በህይወቴ ገጥሞኝ አያውቅም። ላይክ አድርጉኝ እስቲ ይሄንን ቪዲዮ ላይክ አድርጉኝ። ነበረው ምናምን ብዙ ነገር ወደ ኋላ አድርጌ እንደ ሴት ብዙ ነገር ተብዬ ጥሩ ጥያቄ ነው። እሺ ምን ግምና ፈልጋለሁ ብዬ ብለሽ ለተተዩ ነው የመጣሽው ነገር በደንብ ተዋዋለሁ። ህይወቴ ላይ በደንብ አድርጌ በቃ መስመሬን ጥግ ድረስ ደርሼ ነው። ምክንያቱም ደግሞ ይለታለው ለሱ ኤኒዌይስ እኔ ምን መሰለሽ የኔ ሀሳብ በጣም ግልጽ ነው። በነገራችሁ ላይ በጣም ሁሌም ግልጽ ነው። ሁሌም እንደምናገረው ነው። ምንም የተለየም አዲስም ሀሳብ የለም። አይ ሩታ አንዴ የቀየረውም ነገር የለም። ኩራቱና ድርቅና ወደ ኋላ ይበልጥ ስለ ሴት ልጅ ህይወት ብለሽ በቃ አርጊ ነው የምትይኝ። አክብሬሽ ተረድቼሽ እኮ ይኸው መጣው ላወራሽ አይደል እንዴ? ከዚህ በላይ ምን ላድርግ? ኮምፒውተራጂን ከሆነ ቢያንስ ቁርጤን አውቄ ሰላሜን አውቄ ልኖር በቃ ምንድን ነው የምፈራው? ነገር ማፈርተሻል ግዴ እንዴ? እስካሁን ድረስ እኮ ብዙ ነገር አድርጓል። ምን የሚያስፈራኝ ነገር አለ? አይ ፈርተሽ ነው። በሱ በኩል ሳይሆን ባንቺ በኩል ነው እያወራሁሽ ያለሁት እኮ። ፈርተሽ ነው። እኔ ምንም ችግር የለብኝም። ነገር ሀሳቤ ግልጽ ነው። በፊትም ግልጽ ነው፣ አሁንም ግልጽ ነው። ምንም የተለየ ሀሳብ የለኝም። በፈልግና አብረን መሆን ብንችል ኖሮ ታውቂዋለሽ ብዙ ነገር አድርጌያለሁ። ተመልሰን አብረን የምንሆንበት ሁኔታዎች ብዙ እድሎች ነበሩ። ግን
የኔ ፍላጎት በጣም ግልጽና ግልጽ አይደለም ለተመልካች ምናምን ቀርቶ ዝም ብሎ እንትን ለሚል ሰው ራሱ በደንብ ግልጽ ነው የኔ ሀሳብ። ባይሆን አንቺ ከፈራሽ እውነቱን ንገሪኝና ምንድነው የሚያሰራኝ? አይ ብዙ ነገር አድርገሻል፣ እውነት ለመናገር ብዙ ሞክረሻል። ስለሱ እኮ ነው እያወራሁሽ ያለው። አንቺ ላይ የማየው ፍላጎት አለ። አይነት ፍላጎት የለኝም። እርግጠኛ ነሽ? ግልጽ ነው። ባትፈልጊውም አብርሃምን አትወጂውም ማለት በልጁ በኩል መጥቶ በዛ በኩል መነጋገራችንም ከሆነ ያስደበረሽ እሱን እንግዲህ ንገሪው። ኖ የልጁ እናት ነሽ እኮ መነጋገሩን ሳይሆን ሩታ እሱን እንደምትወጂው አይነት ስሜት የሚሰማ ልንገርሽ። አንቺ ስለኔ ስሜት አስበሽ አይደለም የመጣሽው። ታዲያ ስለማን ስሜት አስቤ ነው የመጣሁት? ስላንቺ ስሜት ሳይሆን ስለራሴ ነው እንጂ ጆጆ የምታፈቅሪው ላንቺ አስቤልሽ አይደለም። በቃ ራሴን ከእናንተ ህይወት ማስወጣት ስላለብኝ ብዬ ስለተሰማኝ ነው። ያን ስቴፕ ደግሞ ይኖር እስከዛሬ ምንም አይነት የምትፈጂው ጊዜ አልነበረም። ገባሽ አይደለ? ሲቀጥል ደግሞ እኔ በጣም በግልጽ አብረን መቀጠል አንችልም። እኔ የራሴ ህይወት እሱም የራሱን ህይወት ብለን ያበቃን ሰዎች ነን። ገባሽ አይደል? እስኪ ድረስ የሚያደርስ ጉዳይ አይኖረኝም ነበር እሱ ባልፈልገው ነው ልፈልገው ነው። ብዙ ነገሮች ላይ ምናምን ጨርሰን ያለን ሰዎች ላይ አይ ቲንክ አንቺ በብዙ መንገድ በብዙ ርቀት ሄደሽ አብረን እንኖርም ብለሽ ቤትም ገዝተሽ ብዙ ነገሮችን አክሰፕት አላረግሽም። አይ ቲንክ የኔን ፍላጎት ሳይሆን የሱን ፍላጎት አይተሽ ነው የመጣሽው እንጂ የኔን ፍላጎት እዚህ ጋር ከግምት ውስጥ አስገብተሽ ነው ይባል። የሱን ፍላጎት እኮ ሩታ ከድሮም ጀምሮ እያያሁት ነው። የተለወጠ የተቀየረ ምናምን ነገር እኮ የለም እንዴ። ከዛ የሆነ ሰዓት በሆነ ነገር አንቺ ጋር ይመጣል። ከዛ ተመልሰው እኔ ጋር ደግሞ ሰላማዊ ነው ከኔ እኔ ምልሽና የሱን ሰላም አስቀድሜ ከአንድም 3 2 ላስታርቃችሁ። እስቲ ልረዳሽ፣ ልስማሽ፣ ላዳምጥሽ። ሀሳብሽ ምንድነው የሚለው ለመስማት ያህል የመጣሁት ሀሳቤ ሩታ ይኸውልሽ ነው በስትክክል እያወራሁሽ እኮ ነው ያለሁት። አፍሽ ስርስር እያለ ተቀስለሽ ሩታ አሁን ያልኩሽ ያለሁት ምን እኔ ወጣው ማለት ከህይወትሽም ለማለት እኮ በጣም ይከብዳል። ኖ ከህይወቴ ውጪ አይደለም። አንድ አማርኛ ነው አይደል እያወራሁ ያለሁት ማለት ስሜታዊ አትሁኝ። ትክክለኛ ነገር እኮ መናገር ነው ያለብሽ። ምን ይሁን እናደርጋለን ያለችሽ ነው። ፈጣሪስ እናንተ የምሬን ነው እንዴ። ሌላ ነገር ባይኖር እኮ ይኸውልሽ አንቺንና እሷን ነው የጽድቅ ስራ ነው ይሰራው። ሆነስ ለማለት ተጩስም በዚህ ልክ ገፍቶሽ የሚመጣ አይነት ሰው አይደለም። ደንብ ግልጽና እንዴት ነው? ኧረ በስመ አብ እኔ እንጃ መረዳት የማትፈልጊው ነገር አለ በእርግጠኝነት። ኖ በግልጽ አልፈልግህም የሚለውን ቃል ሩታ ማለት እንዴት ነው እኮ እንደ ሴት ልጅ ደግሞ እኔ ብያለሁ። ልቁጠረው ወይ ላስታውስ? ወደ ኋላ ተመልሽ። ስንት ጊዜ ነበር ያልኩ። ዛሬ ሀርሜላና ሩታ አንድ ላይ መጥተዋል። ታይልኝ አብርሃምን ብለው ባደርገው አንድ የተቀየረ ነገር አጥቻለሁና አንቺ አልፈልግህም በይውና ወደኔ ይምጣ። እኔ በጣም ነው የምወደው፣ በጣም እንከባከበዋለሁኝ። አንቺ ግን እስካሁን ድረስ ካንቺ ህይወት ሊወጣ አልቻለም። አንቺ ቁርጥ ያለው ንግግር ተናገሪና አባሪልኝ። እኔ አብርሽን አፈቅረዋለሁ፣ እንከባከበዋለሁ፣ ሚስት እንዴት እንደሆነች አሳየዋለሁኝ። ግን አብርሽ እስካሁን ያረኩትን እንደዛ ራሴን ዝቅ አድርጌ ስለምነው እስካሁን መፍትሄ እየሰጠኝ አይደለም፣ ካንቺ ጋር ነው ያለው ብላለች ሄርሜላይቱ ማለት ነው። ሩታ ደግሞ እኔ የተደፋ ውሃ መልሶ ቀጥ አይደረግምና እኔ ተፍቼ አንቅር የተወኩትን ነገር መልሶ ማንሳት ስላለመደብኝ ከህይወቴ ወጥቷል። እኔና እሱ የሚያገናኘን ነገር አንድና አንድ ከልጃችን ነው እንጂ ምንም አይደለም። ራስሽ ማድረግ ከተሳነሽ ከኔ ጋር እየመጣሽ እዚህ አትረብሽኝ እባክሽ፣ ልኑርበት፣ ልጄ ላሳድግበት ብላታለች ማለት ነው። እናንተ እንደው ሄርሜላ ለካ እንደው የራሷ ለማድረግ ብትሬት የምታሸንፈው መቼም መታ ሩታ ጋር አብርሽ በቃ ሁኔታውን ስታየው ልቡ ምንም አልተያዛ ጊዜ መታ ሩታን ተይልኝ። ሩታ ምን ታርጋት? ሩታ እኮ ተፈቃሪ ተወዳጅ ለህይወቱ ዋጋ የምትከፍልለት ለራሷ መኖር የምትችል ልጅ ናት። በእውነት ነው የምላችሁ። ምን አስባችሁ ነው? ና ልጄ፣ አንዱ ትንሽ ልጅ ያው ትዝሃለ የኔ ትንሽ ልጅ ማለት ነው። ያው የዱባይን ውሃ እየሞቀ ነው አይደለ? እኔ እናት ናት። አይዋ በደንብ አውራ። እናቴ ናት። እናቴ ናት። ትንሹ ነው እንደምታወቅ። ትንሽዬ ልጅ ነኝ። በቃ አሁን ዱባይ ነው እናቴ ጋር ያለሁ። አልፎልሃል። ይሄ ቤት ታብታብ አድርጉ ነው። ላላላ ቪዲዮ ነው። ዩቲዩብ ነው ይሄ። እኔ ማንተን ታብታብ አድርጉልኝ ማለት ነው። ታብታብ ያደርጋለሁ ጋር ቶክቶከርና ታብታብ ያደርጋለሁ። ይሄ ደግሞ ዩቲዩብ ላይ ነው። ለማንኛውም ፋሚሊ ላይክ አድርጉት ይሄን ቪዲዮ። ከልጄ ጋር ነው ዛሬ የመጣሁት። እንደምታዩት ሸበላ ነው አይደለም?
እኔን አሮጊት ትላላችሁ። ይሄን የመሰለኝ አድርሼ ነው ደግሞ እኔ ባረጅም ግድ የለኝም። እና ላይክ አድርጉና በዛሬው ቪዲዮ አስተያየቴ በጣም የሚገርመው ሴት ልጅ የዚህን ያህል ራሷን ዝቅ አድርጋ ተይልኝ ባልሽ ነው። እኔ ቪዲዮ ነው ገና እየቀረጽኩ ነው እየላኩ አይደለም። ሶሪ ፋሚሊ እና ማለት ነው ፋሚሊ እንዴት አንድ እኔ ልጅን አባት አሳልፈሽ ስጭኝ ብሎ አንድ ሰው ሲናገር እኔ በጣም ነው የገረመኝ። በነገራችን ምን አይነት አስተሳሰብ ምን አይነት ቅንጭላት እኔ አላቅም። እኔ በምን መልኩ እንደምገልጻቸው አላቅም። በዛሬው ቪዲዮ እኔ በጣም ብዙ ነገሮችን አይቻለሁና ራስ ወዳድነትን አይቻለሁ። የሰው ልጅ የራሴን ህይወት ብቻ ነው በቃ አሁን አለ የወጣሁት አለች ራሴን ከዚህ ነገር በቃ የራሴን ማድረግ ስለምፈልግ በቃ የተሰማኝን ለመናገር ነው የመጣሁት። ተረጅኝ። እሷ የልጇን አባት እንኳን አሳልፋ እንደዛ አልፈልግም ብላ ተህይወቱ ስትወጣ አንድ ቀን ለምነው አታውቅም። እሷ ግን እሱ መለመንና እሱ አልቀበለሽም ሲላት ሩታ ጋር መታ እኔ ባልሽን በቃ ስጭኝ አፋውጥታ ማለት ነው ስጭኝ ለኔ ላርገው እኔ በቃ እወደዋለሁ አለቻት። በጣም ነው የማፈቅረው ባሌ ሰው ባልነታ አለቶ ክርስቲያን ወገኖቼ ተው ሂዲበት ጀግና ነህ አትበሉ በእናታችሁ። እኛ እንኳን እሺ ይፈቀድልናል፣ አንድ ለሁለት ይፈቀድልናል። ሸሪዓችን ነው ህጋችን ነው። ወደንም ጠልተንም ወደዛ ማለት አንችልም። ለምን የሰው ልጅ ከሃይማኖቱ ዘቀቅ ብሎ መኖር አይችልም። እኔ አልፈልግም ብዬ ባሌ ቢያገባብኝ አሁን እኔ እምነት የለኝም ማለት ነው እንደኛ አስተሳሰብ ማለት ነው። ስለዚህ እኔ አሁን ባሌ ቢያገባ አልቃወመውም፣ መብቱ ነው። ሁለት ማግባት እኔን ታስተዳደረኝ መብት ነው። ግን በአሁን ሰዓት ግን ክርስቲያን ወገኖች አሁን እያስተማረን ያለው አንድ ሚስት አለችው ቤት ውስጥ አንድ ፍቅረኛ አለችው፣ ሁለቱንም በአንድ ላይ። በእውነት እንደዛ አይቻልም። በእውነት ነው የሚያስጠላውና እስቲ ላይክ አድርጉኝ፣ ላይክ ሰብስክራይብ አድርጉ። ዛሬ ሩታ ሀብቴ ለማንኛውም ከህይወቱ ከወጣው ቆይቻለሁ። ለራስሽ ማድረግ ከተሳነሽ ምን ላርግሽ? ወደ ራስሽ ሳቢው። እኔ ከህይወቱ የራሴ ህይወት እየኖርኩ ነው፣ አትረብሽኝ ብላታለች። ተይኝ እባክሽ እባክሽ። እንደዛ በቃ እንደዛ የሴት ልጅ ባልሽን በቃ ለኔ ስጪኝ። እሺ ደግ እሷ እኔ ፍላጎት ካለለው እኔ ምን ላርግሽ አለቻት። ከኔ ጋር መኖር አይደለም እኔ ፍላጎት አይደለም ምንም የለኝም፣ ግን አንቺ ደግሞ ለራስሽ ለማድረግ በምትፈልጊው መልኩ አስጣምደሽ መቀየር ትችያለሽ። እኔን ግን አትረብሽኝ እየመጣሽ ብላታለች ማለት ነው። በጣም ከባድ ንግግር ነው፣ ከባድ። አሁን ማለት ነው ለኔ ማድረግ አልቻልኩም፣ አባሪውና ከኔ ጋር ይሁን እኔ እንከባከበዋለሁ፣ ግን እሱ እስካሁን ድረስ ካንቺ ጋር ነው ያለው። እኔ ዘለልኩኝ ምን አልኩኝ ምንም ለኔ ሊሆን አልቻለም ማለት ምን ይሰማሻል አንቺ? እኔ ምን ይሰማኛል ብለሽ ነው እንግዲህ አስቸጋሪ ነች። ተበምን ቋንቋ እንደምገልጽ የልጇን አባት አሳልፋ ሰጣታለች አይደለ? የሷ የማረግ እንትኑ የሷ ነው። አሁን እሷ ምን አገባት? ሩታይ ነብሯን አሁን ለነብሯን ነው የጠየቀቻት አለ። አዎ ምን እና ምን መለሰችላት? እሷማ እኔ ምን ላድርግሽ የራስሽ ማረግ ካቃተሽ እኔ ከህይወቴ ከወጣ ቆይቷል፣ እኔ አልፈልገውም። አቋሚ አንድና አንድ እኔ እና እሱ ልጅ ነው የሚያገናኘን አለችው። ግን አንቺ የትም ማረግሽ ምንም ማረግሽም ያንቺ የማረግ ታልቻለሽ እኔ ጋር እየመጣሽ አትጨቅጭቅኝ አለቻት። ልክ ናት ሄርሜላ። ከቻልሽ ልቀቂው፣ ምክንያቱም የሰው ባል የሰው ነው። ካልቻልሽ ደግሞ ወደ እኔ አልመጣም አለች እኮ እስካሁን ካንቺ ጋር ነው በዘል ባይረኩት ናረኩኝ። አብርሽ ልቡ አልተቀየረልኝም ካንቺ ጋር ነው ያለው አለቻት። ምን ይባላል ሄርሜላ የኔ ቆንጆ? ምን ትሁን ምን ይዋጣል? ልታብዲ ነው ወይ? በጣም ይገርማል። ለማንኛውም እኔ አስተያየት የምሰጠው ሄርሜላ ላይ ማለት ነው። ሄርሜላ ለምንድን ነው አንቺ የምትከታተይው? ልጅዮ ያየሽው ነው አንቺ የሚቀርብሽና አንቺ የሚወድሽ ሰው አይመስልም። አይደለም እያየነው እና ሄርሜላ እኛ እንደምንጠላሽ ያክል እንድንወድሽ አድርገን በጣም ደስ እያልን ነው እና የሰው ባል ሰው ነው። ገባሽ? የወለደ ሰው ደግሞ መቼም አይለያይም። ገባሽ? ባንቺ ብዙ ትምህርት እየተማረ ተጎዳለች። እዛ መሀል እኔ ተጎዳሁ እና መሀል አልፈልግም ካልሽው አብርሽ እኔ ሊወደኝ ይችላል፣ አለበለዚያ ወይ አለው የለውም ታያለሽ አለቻት። እሷ ደግሞ ቁርጥ አድርጌ እኔ ተፍቼዋለሁ አለቻት። የተፋውትን አልሰው መልሽ ያልሰው አለቻት። ልክ ናት። እሷ እስካሁን ሰራለች ጀመረ የፈታችው ባል ልጇን ማሳደግ እያለባት ልዑልን የመሰለ ልጅ እያላት ስለዚህ ሩታዬ አቋም እኮ ነው ያላወቁት። ስነ ስርዓት እሷ እንኳን ደናግሯ ነው ሩታ ጋር የመጣችው።
እኔ በቃ እንደሆንኩኝ ዘለልኩኝ ፈስ ያስገባሽ መሆን አውቀሻል። ራስን ዝቅ አረኩ አለኝ። ግን ሊወደኝ አልቻለም ማለት እኔ ምን ላድርግ አልኩት። ዝለሌ ፍረጂ ራስሽ አድርጊ አልኩት። እኔ ምን ትይኛለሽ አለኝ። በጣም ይገርማል። ሄርሜላ በእናትሽ ሴትን አታሰድቢ። በአሁኑ ሰዓት ሴት እናት ናት። ሴት በከበረችበት ሰዓት አንቺ ያራረከሰችን ሆነ አስረክስሽን በእናትሽ። እኛ ብዙ የሚጠብቀን ብዙ እንደሱ ያለን ሰዎች ነን እና ስነሱ አታጂ ከዛ ምንድን አንደርዛ ልጄ ነው እህቴ ናት አለ እናቴ ናት አለ። አዎ አልተሳሳተም። እኔ መጀመሪያ በህር ልጅ ነኝ። እሱ እኔ ትልቅ ነኝ፣ እሱ ታናሽ ነው። ለማንኛውም ይኸው ግን ዘለል ያለ ነው እና ላይክ አድርጉ። ለማንኛውም ዛሬ የሰጠችው ሩታ ትክክል ነው ብዬ አስባለሁኝ። ሄርሜላ ደግሞ ለራሷ ማድረግ ሲሳናት ሰው አላሳዝንም ግን ሰው ቤት የሰው ባል አፍቅራ ማለት ነው። ተጎዳሁ ልቀቂልኝ ስትል አንድ ሴት ልጅ ቆሞ ማያት ናተ ነሰው ማርያም ኃጢአት ሐራም ስራ ልጅ እና ላይክ ሰብስክራይብ አድርጉ። ወዳችኋለሁ ፋሚሊ፣ የኔ ልዩ ፋሚሊዎች ማለት ነው። እንግዲህ ዛሬ የያዛችሁትን ይዛችኋል። እኔ በጣም ነው የገረመኝ በነገራችን ላይ እኔ እንደዚህ አይነት ቋንቋ ሰምቼ ማይቼም አላውቅም። ባልሽን ተይልኝ ለኔ ልሁን አይባልም። ነውር ነው፣ በጣም ነውር ነው። እና ላይክ አድርጉት፣ ላይክ ሰብስክራይብ አድርጉት። ወዳችኋለሁ ፋሚሊዎች። እንደምታውን እንግዲህ ዛሬ በሄርሜላ ቤት የተለቀቀው ቪዲዮ ትንሽ አንጨርጭሮናል ማለት ነው። ለምን ታይልኝ የልጅሽን አባት አሳልፈሽ ስጪ ስትል እሷ ሰታታለች፣ ግን እሷ አልወደዳትም። አብርሽ አልወደዳትም። ሄርሜላን መቅረብ አልፈለገም።